ከዛ ሳስበው ደግሞ እንደ ቀልድ ጀምሬ አመረሩ። በሉ ተውት ብዬ ወጣሁ። ለካ ይሄማ ጥሩ አይደለም ብዬ እንጂ ለዚች ለፊንገር ሾ እኮ ቂንጥሯን እኮ ነው የገረዘቻት። ሊያሾ እኮ ድጋሚ እኮ እግሯን ከፍታ ቁጭ ብላ በግ ሊታረድላት ይገባል። ተገርዛ እንኳን እንደዚህ ያልበረደላትም፣ ግን ተገርዛለች። እችልች ፊንገር ሾ አልተገረዘችም። ለዚህ እኮ ነው እንደዚህ ፈግር ምን ቤተሰብ ደግሞ እኔ ግን አንዳንድ የምታስቀኝ እኔ እኮ ጨዋ ወልዶ ጨዋ አሳደገኝ ትልና ትንሽ ቆይታ ደግሞ እኔ እኮ እናቴ ሞተችብኝ በ8 ዓመቴ ነው ትላለች። ታዲያ ሴትዮዋ መች አሳደገቻት? ጨዋ ከወለደ ጨዋ ካሳደገ ማን አሳደገ? ስለዚህ የሰፈር ሰው ነው ያሳደገሽ። ፊንገር ሾ የሰፈር ሰው አሳደገሽ ማለት ደግሞ አንቺ አፈርቢና ነይ ሊያ ማንሽ ብሩክታይት ነይ አፈርቢ ያንን አንሺ እዛ ጋር የተረፋለ ከልጆቹ እንዲህ ተብለሽ አድገሽ እኮ ነው አሁን ያገኘሽውን በሙሉ ዋጥ ምታረግ። ጨዋ ወልዶ ጨዋ ያሳደገኝ ትላለች። እናቴ በልጅነት ሞታ ትላለች። እኔ አንቺ ልጅ ጸበል እናስገባሽ ወይስ የጭንቅላት ምርመራ? አማኑኤል ወደ አማኑኤል። የሀገሪቷ እኮ የዶክተሮቹ የደሞዝ ቅናሽ ነው እንጂ እኮ አንቺ እኮ መመርመር ያለብሽ እኮ አማኑኤል ሆስፒታል ነበር። እኔ ቆንጆ ግን ሀገራችን ደሃ ናት ስንል ባንቺ ነው። ይኸው እኔ አሁን እንዳንቺ በቃሽ የዚህ ሀገር ኢንሹራንስ ለእኔ ብሎ ሳይሆን ለጎረቤቱ ብሎ እጅና እግሬን አስሮ እንደ ጓደኛሽ እዚህ ሀገር እንዳለችው አይተሻታል አይደል? የዛሬ ዓመት ያ እኔ ነኝ ደውዬ ያስገባዋትኝ። እንደዛ ደውሎ የሚያስገባኝ አንድ ዘመድ አላጣም ነበር። ግን ችግሩ ኢትዮጵያ ውስጥ የጭንቅላት ሕክምና የለም። አንቺ እኮ እያወራሽ እኮ ነው እያወራሽ እንዴት ያለሽ እናቴ በልጅነቴ ሞታ እኔ በድህነት አድጌ ያ ቲና ጨዋ ወልዶ ጨዋ ያሳድግ አባትሽ ስትባይ አባትሽን አታውቂም። አንዴ ኤርትራ ናት ይናልሽ፣ አንዴ ትግራይ ናት ይናልሽ። አዎ ትግራዋይ ነኝ አዎ ትያለሽ። ትግሬ ሲሸነጉርብሽ ማለት ነው። ትመጪና ደግሞ መልሰሽ እኔ ጎንደሬዋ ትያለሽ። ማዘር ደግሞ ማማ ደግሞ እኛኛው ሲጠየቁ ደግሞ እኔ የመንዝ ሰው ነኝ ይላሉ። ስንሰማ ስናጣራ ደግሞ ሀደሬዎች እንዳሳደጉሽና ተበድረው ማነው አዝነውልሽ እንደላኩሽ እንሰማለን። ስለዚህ እኛ አሁን ታዲያ የሀገሪቷ ኢኮኖሚ ሳይሆን ያንቺ እብደት እያስጨነቀን ያለን አይመስልሽም? ምን ይመስልሻል ብትታከሚ? ምክንያቱም እንደ ቡዳ ከዛም ተባልተሽ ይኸው መጨረሻሽ ደግሞ ኬኳን ማል ያሳድግም። ይኸው ፈዘሽ ቀረሽ። ትላንትና አንድ አበባ አሰጡኝም እንደ አንድ አበባ በስገበብ መኪናውን መልሽ በቃ አለቀ። ያንቺ ጉዳይ አልቆለታል። ሄደች ሊያሾ ሄደች። ደግሞ ያንቺ ቢጤ ያለ ያ ወይ ጴንጤ ያልሆነ እኔ ምን አይነት ኢየሱስ እንደሚያምን አላውቅም። እንደጠርከ እህቶቼ ወንድሞቼ ቀኑብሽ ይላል። አፈር ብላ ያንተ ቢጤ ደሃ ፋስት ፉድ ማን ነው? ፋስት ፉድ ምን ነበር የሚባለው? እናቴ ምን ነበር የሚባለው? ምንድን ነው የሚባለው? ይሄ እርዳታው ፋስት ምንድን ነበር እናቴ? ምን ፉድ ነው? አንድ ቀን ቁጭ ብለን ምንድን ነው የምትባሉት? አሜሪካን ሀገር የእርዳታው ምግብ ፍሪ ፉድ አንድ አይነት አይደላችሁ? በሁለት ባዶች ፍሪ ፉድ እና ሊያሾ መኪና ስትገዛ ቀኑባት ይላል። አፈር ብላ አፈር ያስበለ ድሃ ምን አባቷ። እኔ አንድ ዶክተር ብትባል ልቀናባት እችላለሁ። እቺ ዲየዲየብ ማይም ሀብታም ከሚሆን እኮ ሀብታም አንድ ኢንጂነር ሀብታም ቢሆን እናቴ ጭንቅላት ላይ ይሯሯጣል፣ ሀገሪቷም ታድጋለች። ይህች ማህየው ሀብታም ሆነች አልሆነች ማንን ልትጠቅም ማንን ልትጎዳ? ገፋ ቢል የምትጠቅመው ባንክና ጥሬ ስጋ የሚሸጡትን ነው። ወይ ባንኳ ተንቀሳቅሶ አያተርፍ ይመጣል። የዩቱብ ብር ነው የኢትዮጵያ ንግድ ባንክ ይቀመጣል። አለቀ። ሲንዝን እንኳን አታረግም። ኢንሹራንስ እንኳን ገብቶ እኮ ብሯን እንዲወልድ እንኳን አታረግም። ይች ከረፈፍ ዲየዲየር ወይ ልብ የላት ወይ ገንዘብ የላት ወይ ልብ የላት ወይ ጭንቅላት የላት። ያ ስንት ነገር መስራት ትችል ነበር በብሯ። አህያ ጭንቅላት የለም። የእሷ ጭንቅላት ያለው ጥሬ ስጋ ትበላለች፣ ትተኛለች፣ ኬኳን ታስተኛለች፣ ቢራ ትጠጣለች፣ ማታ ትወጣለች፣
እጇን በእንትን ለክብርሽ ሲባል ትታጠባለች። ከዛ በኋላ ትመጣለች፣ ቀርጻ ታሳያለች። ከዛ መልሳ አንድ አገልግል ከቴጄ ብላ ታዛለች፣ ትበላለች፣ ትጠጣለች። ከዛ ለኔ ዘመዶች ሴት ታቀርባለች፣ ለካድሬዎቹ ትመጣለች። ከዛ ትሄዳለች፣ ቤት ደልላለሁ ትላለች። ውሸት ነው፣ ቤት ድለል አይደለም። ሴት ታቀርባለች፣ ትመጣለች። ከዛ በኋላ ትሄዳለች፣ ታወራለች። ከዛ ሲዘጋ ደግሞ አንድ አበባ ትላለች። አለቀ። ይሄን ያለው እኔ ስንት ሚሊዮን ሊያደርጉን እንደሆነ አላቅም። ያው እንግዲህ የምታቀርብላቸው ሴት ይሁን አህያ አላቅም። በሽታውም እየበዛ ነው ኢትዮጵያ ውስጥ። ያ ይሄ ነው አለቅም በቃ። እሷ ግን ሌላ ፋኖ እንደሆነች የኔ ዘመዶች አላወቁም። የምታቀርብላቸው ሴቶች ሊያሾ በሙሉ የተበከሉ ሴቶች እንደሆኑ ዘመዶችን ጨረሰች አልኳችሁ እኮ አልሰማላችሁ። ምድረ ካድሬ ያገኘው ብሎ ሊያሾ የምታቀርበውን ሴት በሙሉ ሳያስመረምር ይገጠግጣል። ነገ መድኃኒቱን እየወሰደ እያለ ቤቱ ይገባል። አትጠንቀቅና በሊያሾ የሚመጣ አላወክም። ሀብዚ ቁልጭ እንደሆነች እየጨረሰቻችሁ ነው። እዛ መሀል ከተማ ተቀምጣ አፈር ብሎ አፈር ያስፈላችሁ። ይህንን ሴት እየደነደናችሁ የኢትዮጵያ መንግስት ደግሞ ይመጣና HIV በኢትዮጵያ በስቷል። መልሰው ደግሞ ለራሷ ይነግሯታል። አላያችሁም? ዩቱብ ላይ ያወራችሁ ሆዶቼ